ጤና ይስጥልን የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናውን የምናሰማችሁን የሀብታሙ አስፋና ታምሩ ገለን ባለንበት ሰዓት አቆጣጠር የዛሬ ሰኔ 9 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የአማራ ፋኖ ብሔራዊ ኃይል ወታደራዊ እንቅስቃሴና የጎንደሩ አድማ ብተና አዛዥ መደምሰስ፣ ዝንጀሮ ፈንጣጣና ስጋቱ፣ የአብይ ጦር ሰላማዊ ሰዎች መጨፍጨፍ፣ የቀድሞ ሚኒስትር የዛሬው ምስክርነት፣ አዋጁና ተፈናቃይ ሰራተኞች፣ የካድሬዎች ከፍተኛ ደሞዝ ጭማሪ፣ የእስራኤል ጦር ማስጠንቀቂያና ኢራን የሚሉና ሌሎችም ወቅታዊ ዜናዎች ያለውን ዝርዝሩን እንሆ። የአማራ ፋኖ ብሔራዊ ኃይል 2 ብርጌዶች ተቀናጅተው በጎጃም ቀጠና የወሰዱትን ወታደራዊ እርምጃ ጨምሮ በተለያዩ ግንባሮች ድል መቀዳጀቱን ገለጸ። የአብይ አገዛዝ ስልጣን አስጠባቂ ጦርና አብረውት የተሰለፉት ባንዳዎች ዛሬም ለፋኖ እጃቸውን መስጠታቸው ቀጥለዋል። ጠላት ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሶበታል ብለዋል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና በ24 ሰዓት ያሉ ወታደራዊ እርምጃዎችን አስታኮ ዛሬ ሰኔ 9 ቀን 2017 ዓ.ም ባወጣው መግለጫ በቀጠናው 9ኛው ሳሙኤል አወቀ ክፍለ ጦር የሶማ ብርጌድና የ8ኛው በላይ ዘለቀ ክፍለ ጦር አባ ኮስትር ብርጌድ በጋራ በመቀናጀት ትላንት ሰኔ 8 ቀን 2017 ከደብረ ወርቅ ከተማ በቅርብ ርቀት በሚገኙ ቀበሌዎች በተለምዶ ወፍና አብራጅት፣ ቡሽት ኮኛ እና ተንጉማ በተባሉ ቦታዎች ላይ ከጠዋቱ 1 ሰዓት እስከ ምሽቱ 12 ሰዓት ተኩል የአብይ አህመድ ስልጣን አስጠባቂ ጦርን ሲቀጠቅጡት መዋላቸውን የዛሬው መግለጫ አስታውቋል። በጀግኖቹ የሶማና የአባ ኮስትር ብርጌድ አባሎች ከፍተኛ ምት የደረሰበት የጠላት ኃይል የደረሰበትን ከፍተኛ ኪሳራ ተከትሎ አስከሬንና ቁስለኛውን ሰብስቦ ከቀጠናው ለመውጣት ሲከብደው ከፈለገ ብርሃን ከቢችናና ከደብረ ወርቅ ኃይል በማውጣጣት 4 መኪና ወራሪ ይዞ በመግባት አስከሬንና ቁስለኛውን በወጉ ሳያነሳ በየመንገዱ እያንጠባጠበ ለመመለስ መገደዱን ገልጿል። መረጃ ያወጣብኛል ብሎ በመፍራት የደብረ ወርቅ ሆስፒታል ሐኪሞችን ስልካቸውን ጭምር የቀማው ያገዛዙ ስልጣን አስጠባቂ ጦር በተደረገው አውደ ውጊያም ወፍና አብራጅት፣ ቡሽኮኛና ተንጉማ ቀበሌዎች ላይ በነበረው ውጊያ ብቻ 1 ኤፍኤስአር ቁስለኛ ደብረ ወርቅ ሆስፒታል የጠላት ኃይል መግባቱን ሆስፒታል ከገቡት ውስጥ 17 የጠላት ኃይል ከባድ ቁስለኛ መሆኑን ማረጋገጡን መግለጫው ጠቅሷል። በእነዚህ ቀበሌዎች በተደረገው ውጊያ ጠላት በ2 ፓትሮልና በአንድ አምቡላንስ አስከሬን ሲያመላልስ ውሎ 44 የምርኮኛ የብርሃኑ ጁላ ወራሪ እስከ ወዲያኛው ሲሸኙ 9 ባንዳ ሚሊሻዎችም አብረው መደምሰሳቸው ተገልጿል። መጣያ ቀበሌ በተደረገ አውደ ውጊያ 2 ባንዳ ሚሊሻዎች የተደመሰሱ ሲሆን ሌሎች 2 መቁሰላቸውን የተደመሰሱት ባንዶች የሸጋው ምናሉ አጃቢና የቅርብ ቤተሰብ የነበሩ መሆናቸው ጠቅሷል። ጠላት እንደተለመደው የፋኖን ጥቃት መቋቋም ያቃተው ቢሆንም የህዝቡን ንብረት በመዝረፍና በማውደም ንጹሐንን በከባድ መሳሪያ በማቁሰል ቁጭቱን በህዝብ ላይ ለመወጣት ሞከሩም ተጠቅሷል። በሌላ ግንባር በቀጠናው 3ኛው አገው ምድር ክፍለ ጦር ጊዮን ብርጌድ ሰከላ ላይ ድል መቀዳጀቱን ጠቅሷል። ከሰከላ ወረዳ ወደ ጉደራ ቀጠና ጎለም ቀበሌ እየተንቀሳቀሰ ያለው የአብይ አገዛዝ ስልጣን አስጠባቂ ጦር የጊዮን ሻለቃ ድንገተኛ ጥቃት ማስተናገዱ ተገልጿል። በዚያው ውጊያ ከጠዋቱ 1 ሰዓት እስከ ቀኑ 6 ሰዓት ለአስጨራሽ ውጊያ በማድረግ 3 የጠላት ኃይል የተደመሰሰና በርካታ የጠላት ኃይል የቆሰለ ሲሆን ዛሬ ሰኔ 9 ቀን 2017 በተደረገው በዚህ ውጊያ 570 የክላሽ ተተኳሽ፣ 342 የብሬን ተተኳሽና 25 የክላሽ ካዝና፣ 46 የዝናብ ልብስ መማረክ መቻሉ ተገልጿል። በሌላ ግንባር ሰከላ ግሽ አባይ ከተማ ሳንግብ ቀበሌ መሽጎ የነበረው የጠላት ኃይል ላይ አድማሱ ሻለቃ ጥቃት የሰነዘረች ሲሆን የአናብስቶችን ምት መቋቋም ያቃተው ጠላት ሳንግብ ቤተክርስቲያን ውስጥ በመግባት ህይወቱን ማትረፉም ተገልጿል። በዛሬው ውሎ ከጠላት በተተኮሰ ጥይት 3 ሰላማዊ ሰዎች የቆሰሉ ሲሆን የህዝብ ልጅ የሆነው ፋኖ ወደ ሕክምና እንዳደረሳቸው ተገልጿል። በሌላ ግንባር ለ3 ተከታታይ ቀናት ውጊያ ሲያደርግ የነበረው በቀጠናው 7ኛው የአዲስ ዓለማየሁ ክፍለ ጦር የአብራጂት ብርጌድ ወደ አካባቢው የመጣውን የአብይ አገዛዝ ስልጣን አስጠባቂ ጦር አይቀጡ ቅጣት መቅጣታቸው ተገልጿል። ወደ ቀጠና የመጣው ዘራፊ ቡድን አስከሬኑን በየመንገዱ እያንጠባጠበ እንዲመለስ ማድረጋቸውን በትላንትናው ዕለት ቀኑን ሙሉ በዋለው በዚያው ወደ ውጊያ ጠላት የፋኖን ክንድ መቋቋም ያቃተው ዘራፊ ቡድን ወደ ኋላ ለመመለስ ዳጀት ላይ ተጨማሪ ጥቃት ያስተናገደ ሲሆን በዚህ ውጊያ 17 የጠላት ኃይል ሲደመሰስ ከ9 በላይ ማቁሰል መቻሉን ዘራፊ ቡድን የማህበረሰቡን ሀብት እንደተለመደው በመዝረፍና በማውደም ንጹሐንን በከባድ መሳሪያ በማቁሰል የተለመደ የበቀል እርምጃ መውሰዱ ተገልጿል። ጠላት እየከዳ ወደ ፋኖ መቀላቀሉ ዛሬም ሰኔ 9 ቀን 2017 ተጠናክሮ የቀጠለ ሲሆን ከነማ ወረዳ ጠልማ ቀበሌ መሽጎ ከሚገኘው አድማ ብተና ካምፕ ላይ አገዛዙ ኃይል በመክዳት የአፋብኃ በጎጃም ቀጠና 8ኛው በላይ ዘለቀ ክፍለ ጦር አባ ኮስትር ብርጌድን የተቀላቀሉት አበባባተ በለጠ መንገሻን መሆናቸውን የጠቀሰው መግለጫ በተመሳሳይ የአብይ አገዛዝ ስልጣን
አስጠባቂ ጦር ውስጥ መካከል አንድ አድማ ብተናን ተድላጓሉ ብርጌድን፣ 2 መከላከያ አበል መብረቁ ብርጌድን፣ 1 መከላከያ ከነ ስናይፐሩና 2 ሚሊሻ ከነሙሉ ትጥቃቸው አብራጂት ብርጌድን መቀላቀላቸውንም ጭምር ይኸው መግለጫ ጠቅሷል። ዛሬ ብቻ 5 ክላሽና 1 ስናይፐር ለ7ኛው አዲስ ዓለማየሁ ክፍለ ጦር ከተቀላቀሉት ገቢ መሆኑ ተጠቅሷል። በአጠቃላይ የስርዓቱ ጀንበር እየጠለቀች መምጣቱን የተረዱ 7 የጠላት ኃይል ከነሙሉ ትጥቃቸው ብርጌዱን መቀላቀላቸው ተገልጿል። በተያያዘ ዜና የአማራ ፋኖ ብሔራዊ ኃይል አፋብኃ በጎጃም ቀጠና 5ኛው ክፍለ ጦር የወንበርማ ብርጌድ የህዝብ መድረኮችን በማዘጋጀት የተሳካ ውይይት ማድረጉም ተጠቅሷል። ከደም አፋሳሹ የሰሜን ኢትዮጵያ ጦርነት ያላገገመችው ኢትዮጵያ ዛሬም በአማራ፣ በኦሮሚያ፣ በጋምቤላ የመሳሰሉት ክልሎች በጦርነት አዙሪት ውስጥ እንደምትገኝና ያልመከኑ የጦር መሳሪያዎች ለማህበረሰቡ ችግር እየፈጠሩ መሆኑ ተገለጸ። በርገን የተባለው መጽሔት ከእንግሊዝ እንደዘገበው ላለፉት 10 ዓመታት በጦርነትና በግጭት አዙሪት ውስጥ የምትገኘው ኢትዮጵያ ዜጎቿም ዛሬ የጦርነቱና የግጭቱ ገፈት ቀማሾች ሆነዋል ብሏል። የበርገን ፕሮጀክት የዓለም አቀፍ ቀይ መስቀል ባለስልጣናትን ጠቅሶ እንደዘገበው ከቀድሞው የቀዳማዊ ኃይለ ሥላሴ ዘመን ወደ ደርግም ከዚያም ወደ ኢህአዴግም ከኢህአዴግም ወደ ብልጽግና አገዛዝ የተሸጋገረችው ኢትዮጵያ የደም አፋሳሹ የሰሜን ጦርነት የዛሬ 2 ዓመት በደቡብ አፍሪካው ፕሪቶሪያ ሰላም ስምምነት መሰረት እርቀ ሰላም ወርዷል ቢባልም በአማራ፣ በኦሮሚያ፣ በጋምቤላና በመሳሰሉት ክልሎች የተካሄዱና እየተካሄዱ የሚገኙ ጦርነቶችና ግጭቶች ዳፋቸው ዛሬም ለማህበረሰቡ እየተረፈ ይገኛል ብለዋል። ከጦርነቱና ግጭቱ በኋላ የወዳደቁ ያልፈነዱ ለህይወትም እና ለጤና አደጋ ያላቸው የጦር መሳሪያዎችና ኬሚካሎች በየስፍራው ወዳድቀው ይገኛሉ። በርካታ ህጻናትም ባለማወቅ የወዳደቁ የጦር መሳሪያዎችንና ኬሚካሎችን በመሰብሰባቸው ከአካል ጉዳትም እስከ ህይወትም መጥፋትም ሰለባ ይሆናሉ ብለዋል። ኢትዮጵያ የወዳደቁ የጦር መሳሪያዎችና ኬሚካሎችን ለማጽዳት የውጭ ሀገር ባለሙያዎችን ጣልቃ ገብነትን ትሻለች ያለው ዘገባው እነዚህ አካባቢዎችም ዛሬም ከጦርነትና ከግጭትም የራቁ አለመሆናቸው ችግሩን ውስብስብ አድርጎታልም ብለዋል። ዓለም አቀፉ ቀይ መስቀል በትግራይ ክልል የግንዛቤ ማሳወቅ ችግር ያለባቸው አካባቢዎችን ለማካለል ቢሞክርም በተቀሩትም የኢትዮጵያ ግዛቶች ግን የቀጠለው ጦርነትና ግጭትም ሁኔታዎችን በተፈለገው መልኩ መንገድ ለማስቀጠል እንከን ሆኖብናል ሲል ዘገባው አትቷል። በጎንደር አገዛዙ የሚተማመንበት ባንዳ ኮማንደር በፋኖ ተደመሰሰ። ስርዓተ ቀብሩ ተፈጽሟል። በከተማዋ ልዩ ኦፕሬሽን በማካሄድ የተሳካ እርምጃ መደረጉም ተገልጿል። የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና ዳግማዊ ቴዎድሮስ 5ኛው ኮር አርኖ ጋርኖ ላይ የደመሰሰው የአድማ በታኝ አዛዥ ኮማንደር በላይነህ ጎንደር ከተማ ቃሃ ኢየሱስ ቤተ ክርስቲያን ዛሬ ስርዓተ ቀብሩ መፈጸሙ ታውቋል። በትላንትናው ምሽት የተደረገውን ውጊያ ተከትሎ አፋብኃ በጎንደር ቀጠና ድል መቀዳጀቱ ተገልጿል። ትላንት ምሽት ከምሽቱ 2 ሰዓት እስከ 6 ሰዓት ድረስ የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና የታድሎ ብርሃን ክፍለ ጦር ወንድማማቾች ብርጌድ ጎንደር ከተማ አቅራቢያ ንሁሪት ቀበሌ ክልል ኢየሱስ የተባለ ልዩ ቦታ ላይ የነበረ የጠላት ኃይልን መደምሰስ መቻሉን በቀጠናው የህዝብ ግንኙነት ኃላፊ ፋኖ ዮሐንስ ንጉሱ ሙጬ አስታውቋል። ድንገተኛ አፈና ውስጥ የገባው የጠላት ኃይል አብዛኛው የተደመሰሰ ሲሆን ውስኑ ተበትኖ ራሱን ለማትረፍ ወደ ጎንደር ከተማ መፈርጠጡን አስታውቆ ከፊሉ መማረኩን በቪዲዮ ማስረጃ አስደግፎ ይፋ አድርጓል። በተለያዩ አቅጣጫ የሸሹት ለአገዛዙ ዳግም ሊያገለግሉ እንደማይችሉና ራሳቸውን ለማትረፍ የሮጡ መሆናቸውን ጭምር ግምቱን ጠቁመዋል። ይህ በእንዲህ እንዳለ አገዛዙ ትላንት በጎርጎራ የተመታውን ሄሊኮፕተር በተመለከተ ዛሬ ሁኔታውን ለማስተባበል ሞክረዋል። በጎርጎራ ሪዞርት በማረፍ ላይ የነበረ ሄሊኮፕተር የቴክኒክ ችግር አጋጥሞት ነበር ያለው የአብይ አገዛዝ ጉዳይ አስፈጻሚ የሆነው አማራ ክልል ኮሚኒኬሽን ቢሮ በችግሩ ምክንያት በሰው ላይ ያጋጠመ አደጋ የለም ሲል ገልጿል። በወደቀው ሄሊኮፕተር የነበሩ ሰዎች በዚያው በጎርጎራ ሕክምና የተደረገላቸው እንደሆነ ትላንት የተሰማ ሲሆን አገዛዙ ተጨማሪ ኮማንዶ በሄሊኮፕተር በመላክ የቆሰሉትን ከአካባቢው መውሰዱን የሚጠቅሱ መረጃዎች ዛሬ ወጥተዋል። ትላንት ተጨማሪ አየር ወለድ ኮማንዶ በጎርጎራ ያሰማራው አገዛዝ አካባቢውን ነጻ ለማድረግ መንቀሳቀሱን የጠቀሰው የአፋብኃ ጎንደር ቀጠና ህዝብ ግንኙነት ኃላፊ ፋኖ ዮሐንስ ንጉሱ ሙጬ አገዛዙ የማይቀለበስ ሞት ሙቷል፣ የሚንፈራገጠው ለፕሮቶኮል ብቻ ነው፣ ፕሮቶኮሉን ቢተውትስ ለነገሩ ምክራችንን አይቀበሉም ክንዳችንን እንጂ በማለት የስርዓቱ መፍጨርጨር ውጤት እንደማያመጣ ገልጿል። ይህ በእንዲህ እንዳለ ዛሬ ሰኔ 9 ቀን 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና 1ኛ ክፍለ ጦር የኮሎኔል ታደሰ ሙሉነ ብርጌድ ዳጊ ካምፕ ላይ ድንገተኛ ጥቃት በመሰንዘር በጠላት ላይ ከፍተኛ ጉዳት ማድረሳቸው ታውቋል። በብርጌዱ ስር የሚገኘው የገወን ሻለቃ ጠላት ለብዙ ወራት ይዞት የቆየውን ምሽግ ሰብሮ በመግባት ለረጅም ወራት ካምፕ አድርጎ ቆይቶበት የነበረውን ቦታ በማውደም ቁሳዊ ጉዳት በማድረስ የጠላትን ክንድ በማክሸፍ ውጤታማ የሆነ ግዳጅ መፈጸማቸውን ማምሻውን የወጣው ይኸው መረጃ
መረጃ ይገልጻል። ይህ በእንዲህ እንዳለ አማራ ፋኖ ብሔራዊ ኃይል ከጎጃም ቀጠና ዛሬ በማህበራዊ ሚዲያ በወጣ መረጃ ፋኖ የቡድን መሳሪያ ሆነው በተለይም ሄሊኮፕተርና ተሽከርካሪዎችን ጭምር በቀላሉ ማጥቃት የሚያስችለውን አርፒጂ መሳሪያ መታጠቁን የሚያሳዩ መረጃዎች በፎቶግራፍ መውጣት ጀምረዋል። የአብይ አገዛዝ በእብሪት አማራን ትጥቅ አስፈትቼ 5 ቦታ ከፋፍዬ አዳክማለሁ በሚል የከፈተውን ጦርነት ተከትሎ አስታጥቀ የሚል ስያሜ የተሰጠለት አገዛዙ ጦር በመማረክ ፋኖ ከጊዜ ወደ ጊዜ የታጠቀ የመጣቸው መሳሪያዎች አቅሙን እያሳደጉ መምጣታቸውን ከጊዜ ወደ ጊዜ የሚወጡ መረጃዎች ያሳያሉ። ዓለም አቀፍ የሜዲካል ኮርፐስ ወይም ኢንተርናሽናል ሜዲካል ኮርፐስ በአዲስ አበባና በ6 የኢትዮጵያ ክልሎች የዝንጀሮ ፈንጣጣ በሽታ ወይም ኤምፖክስ መከሰቱን አስታወቀ። ተቋሙ ባሳለፍነው ሳምንት ሰኔ 6 2017 ባወጣው ሪፖርት እስከ ሰኔ 3 2017 በአዲስ አበባ ከተማ፣ በአማራ፣ በኦሮሚያ፣ በማዕከላዊ ኢትዮጵያ፣ በሲዳማ፣ በሐረሬ፣ በደቡብ ምዕራብ ኢትዮጵያ ክልሎች 18 ሰዎች በበሽታው መያዛቸውን ማረጋገጡን ገልጾ የአንድ ሰው የህይወት ማለፉን አስታውቋል። ይህም የሞት መጠኑ ወደ 5.6 በመቶ ከፍ ያደርገዋልም ብሏል። በሽታው መጀመሪያ የተገኘው በኦሮሚያ ክልል ሞያሌ ከተማ የ27 ቀን ህፃን ላይ መሆኑን የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት ባለፈው ግንቦት 17 2017 በጋራ ማስታወቃቸው መዘገባችን ይታወሳል። ባሳለፍነው ሳምንት በአማራ ክልል በመተማና በባህር ዳር ከተሞች በዝንጀሮ ፈንጣጣ ኤምፖክስ በሽታ የተያዙ ወገኖች 2 ሰዎች መገኘታቸውን የክልሉ የህብረተሰብ ጤና ኢንስቲትዩት አስታውቋል። በሽታው በመተማ 1 ሰው እንዲሁም በባህር ዳር 1 ሰው በአጠቃላይ በ2 ሰዎች ላይ የተገኘ ቢሆንም በሽተኞች በወቅቱም ተገቢውን ሕክምና አግኝተው በማገገም ላይ መሆናቸውን ተቋሙ ዳይሬክተር አቶ በላይ በዛብህ በጋዜጣዊ መግለጫም ገልጸዋል። ህብረተሰቡም ተገቢውን ጥንቃቄ በማድረግና የግል ንጽህናውን በመጠበቅ ራሱን ከበሽታ መከላከል ይገባል ሲሉም አሳስበዋል። ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት ጋር በመሆን የጤና ሚኒስቴር በኢትዮጵያ እስከ ትላንት ሰኔ 8 2017 ዓ.ም ድረስ በዝንጀሮ ፈንጣጣ በሽታ መያዛቸው የተረጋገጠው ሰዎች ቁጥር 19 ድረሱን ያስታወቀ ሲሆን መረጃው ተጨማሪ ሞትና አዲስ የተያዘም ሰው አለመዝገቡን ገልጾም በቫይረሱ ተይዘው በለይቶ ማቆያ ያሉ ሰዎችም ቁጥር 6 መሆናቸውን አስታውቋል። ከዚህም በተጨማሪ 12 ሰዎች ከበሽታው ማገገማቸውን ያመለከተው የጤና ሚኒስቴር መረጃ በኢትዮጵያ በሽታው ከተከሰተ ጊዜ አንስቶ በአጠቃላይ የላቦራቶሪ ምርመራ የተደረገ በ175 ሰዎች ላይ መሆኑንም አስታውቋል። የዝንጀሮ ፈንጣጣ ከሚታይባቸው ምልክቶች መካከል በተለያዩ የሰውነት አካሎች ላይ የቀይ ሽፍታም፣ ትኩሳት፣ እባጭና ጉንፋን የመሰለም ሳል፣ የራስ ምታት፣ የጡንቻ መዛል ይታወቃሉ። ካለፈው ጥር ወይም ከፈረንጆቹ ጃንዋሪ 1 2022 እስከ ነሐሴ ወይም ኦገስት 18 2004 በ12 የአፍሪካ አገራት ውስጥ 45652 ሰዎች የቫይረሱ ተጠቂዎች ሲሆኑ 1492 ሰዎች መሞታቸውን መረጃዎች ይገልጻሉ። የአማራ ፋኖ ብሔራዊ ኃይል በወሎ ቤተ አማራ ቀጠና አገዛዙ ሰላማዊ ሰዎችን በግፍ መጨፍጨፉን አስታወቀ። የአማራ ፋኖ ብሔራዊ ኃይል ከወሎ ቤተ አማራ ቀጠና ዛሬ ሰኔ 9 ቀን 2017 ባወጣው መግለጫ በቀጠናው ላስታ ሳምነው ኮር ከሚንቀሳቀስባቸው ቦታዎች ላስታና ግዳንድ ቀጠና ላይ የፋኖ ምት መቋቋም ያቃተው አገዛዙ ዙፋን አስጠባቂ ሰራዊት ሰላማዊ ሰዎች ላይ ያነጣጠረ አሰቃቂ ጭፍጨፋ መፈጸሙን አስታውቋል። ከትላንት በስቲያ ሰኔ 7 ቀን 2017 ዓ.ም ቅዳሜ 4 ሰዓት ገደማ ከላሊበላ ከሙጃ ማርያምና ከይባር ተሰብስቦ የመጣውን ራሱን መከላከያ ብሎ የሚጠራው የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት የተከዜ ክፍለ ጦር ፋኖች በደፈጣና በመደበኛ ውጊያ ከባድ የሆነ ሽንፈት ያከናነቡት ሲሆን ሽንፈቱን መቋቋም ያቃተው አገዛዝ በላስታ ወረዳ 021 ጠፈለማይ ቀበሌ ላይ በመግባት ያልታጠቁ ሰላማዊ ሰዎች ላይ ጥቃት መሰንዘሩን አስታውቋል። በዚህ ጥቃት አቶ ብራቸው ሰጠየ አርሶ አደርና የ5 ቤተሰብ አስተዳዳሪ፣ አቶ ብርሃኑ ሲሳይ አርሶ አደርና የ3 ቤተሰብ አስተዳዳሪ፣ አቶ አበበ አስኮ አርሶ አደርና የ6 ቤተሰብ አስተዳዳሪ የነበሩትን እንዲሁም ተሆር ስላሴና አስታርታሪ ጊዮርጊስ አገልጋይ ካህን የሆኑትን ዲያቆን ደረጀ መላኩና ዲያቆን መልካሙ መለስን ቅዳሜ ቀድሰው ሲወጡ ከኢትዮጵያዊነት ሞራል ስነ ምግባር ባፈነገጠ መልኩ ቄሱ መነኩሴውንም መልክዓ ምድሩም አብረው እየተዋጋን ነው በማለት በራሱ ዜጋ ላይ ጭካኔ በተሞላበት ሁኔታ በጩቤ አርደው አፍንጫቸውን በመቆራረጥ አይኖቻቸውን ጎልጉለው አውጥተው ኢሰብአዊነት በተሞላበት ሁኔታ 5 ንጹሐንን በሚዘገንን መልኩ ጨፍጭፈው ሄደዋል ሲል ይኸው
መግለጫ አስታውቋል። ይህ በእንዲህ እንዳለ በቀጠናው የአማራ ፋኖ ብሔራዊ ኃይል የላስታ ሳምነው ኮር ባንተ ክፍለ ጦር ደጃዝማች ዋክሽም አድማሱ ሻለቃ የተቃጣበትን የጠላት ከበባ በመስበር ታላቅ ጀብዱ መፈጸሙን ጭምር በዚሁ መግለጫ ጠቅሷል። ትላንት ሰኔ 8 ቀን 2017 ዓ.ም በመቄት ወረዳ አርቢት ሚካኤል ላይ ሻለቃው ህዝብን እያወያየ ባለበት ከፍላቂትና ከጋሽና ራሱን መከላከያ ብሎ የሚጠራው ወራሪ ኃይል የመጣ ቢሆንም ቀድሞ መረጃ የደረሳቸው ነበልባሎቹ ቦታ በመያዝና ከጋሽና ብሬንና ስናይፐር በፓትሮል ጠምዶ የመጣውን ኃይል ብሬን ተኳሹን ቀድሞ በመምታት ሲበትኑት ጋላደጅን ገጣጢት ተራራ አድርጎ ሲፈረጥጥ 4 ሙትና 2 ቁስለኛ ይዞ ጠላት መመለሱን ገልጿል። በዚህ የተበሳጨው ያገዛዙ ዙፋን አስጠባቂ ኃይል ህዝቡና ባህር ዛፉ ላይ የዲሽቃ የከባድ መሳሪያ ውርጅብኝ ሲያርከፈክፍ መዋሉንም ጠቁመዋል። በሌላ አቅጣጫ በዚሁ ቀበሌ ትላንት ሰኔ 8 ቀን 2017 አመሻሽ ከጋሽና ወረዳ ጠጃ 2 ሲኖ 1 አይሱዚና 2 ፓትሮል 1 ዙ 23 ይዞ የመጣው የጠላት ኃይል ጅግራ መጫሪያ ከምትባል ቦታ ላይ ደጃዝማች ዋክሽም አድማሱ ሻለቃ 3ኛ ሻምበል የደፈጣ ጥቃት በመሰንዘር ጠላትን አይቀጡ ቅጣት በመቅጣት ወደ መጣበት ጋሽና ከተማ የቀረው ኃይል መፈርጠጡ ተገልጿል። በዚህ የተበሳጨው አፋኝ ኃይል 2 ያልታጠቁ ሰላማዊ ሰዎችን የጠጃ ከተማ ነዋሪዎች እየደበደበና እያንገላታ አፍኖ መውሰዱም ተገልጿል። ይህ በእንዲህ እንዳለ መንበረ ስልጣኑ ከእጁ እየወጣ መሆኑን የተረዳ የብልጽግና አገዛዝ ንጹሐንን ጭምር እያፈሰ በግዳጅ ወደ ማሰልጠኛ እየወሰደ መሆኑን አፋብኃ ከወሎ ቀጠና ዛሬ ሰኔ 9 ቀን 2017 ባወጣው በዚሁ መግለጫ ጠቁሟል። በዚህም በላስታ ቅዱስ ላሊበላ ከተማ ላይ ከጠዋቱ 2 ሰዓት ጀምሮ ጎዳና ላይ የሚገኙ ወጣቶችን በግዳጅ እያፈሰ ወደ ማሰልጠኛ ካምፕ ለመውሰድ በዝግጅት ላይ እንደሚገኝ ያስታወቀው መግለጫ ከታፈሱ ወጣቶች መካከል ተማሪዎች፣ የቀን ሰራተኞች፣ ከገጠር የመጡ ወጣቶችና የአብነት ትምህርት ቤት ተማሪዎች እንደሚገኙበትን ጠቅሷል። በዚሁ ቀጠና ላስታ ቅዱስ ላሊበላ ከተማ ላይ ማህበረሰብና የከተማ ነዋሪ ላላስፈላጊ ወጪዎች እየተደረገ እንደሚገኝ የጠቀሰው መግለጫ የብልጽግና ፓርቲ ከ10 ሚሊዮን በላይ አባል አለኝ፣ በአፍሪካ ግዙፍ ፓርቲ ነው የሚለውን ዲስኩሩ የተጋለጠበት እውነት እንዳልሆነ የተረጋገጠበት ሌላ ድርጊት መፈጸሙን ጠቅሷል። በመጀመሪያ ዙር እርዳታ ልትመዘገቡ ነው በማለት እያንዳንዱን የከተማዋን ነዋሪ በነፍስ ወከፍ 100 ብር ያስከፈሉ ያገዛዙ ሰዎች በሁለተኛው ዙር ደግሞ 30 ብር ካስከፈሏቸው በኋላ ለእያንዳንዱ ግለሰብ የሰጧቸው ደረሰኝ የብልጽግና ፓርቲ አባልነት መዋጮ የሚልና ብልጽግና ላዩን ሲታይ ብልጭልጭ ውስጡ ሲመረመር ባዶ የሆነበትና ራቁቱን የቀረበት ተግባር መፈጸሙን የአማራ ፋኖ ብሔራዊ ኃይል አፋብኃ ዛሬ ሰኔ 9 ቀን 2017 ከወሎ ቤተ አማራ ቀጠና ባወጣው በዚሁ መግለጫ ላይ ጠቅሷል። የቀድሞ ሰላም ሚኒስትር አቶ ታዬ ደንዳ የአብይ አገዛዝ ከህወሓትም የከፋ መሆኑን ገለጹ። በልሂቃኑ መካከል ካልሆነ በስተቀር በህዝብ ውስጥ ልዩነት እንደሌለና በህወሓት የተፈጠረውን ኦህዴድን ለነሱ ዓላማ እንዴት መለወጥ እንደቻሉ ከለውጥ ዋዜማ የነበሩ እንቅስቃሴዎችን ጭምር ገልጸዋል። የቀድሞ ሰላም ሚኒስትር ዴታ የኦሮሚያ ክልል ምክር ቤት አባልና የኦሮሞ ብልጽግና ፓርቲ ከፍተኛ አመራር የሆኑት አቶ ታዬ ደንዳ በቅርቡ ከመታሰራቸው በፊት ከኮንቨርሴሽን ጋር የሰጡት የመጀመሪያ የአማርኛ ክፍል ቃለመጠይቃቸው ዛሬ ይፋ ሆነዋል። አቶ ታዬ ደንዳ በህወሓት የበላይነት በነበረው ኢህአዴግ ዘመን ታስረው የነበረበትን የፖለቲካ እስረኝነትና አሁን የታሰሩበትን ሁኔታ በማነጻጸር የአብይ አገዛዝ የከፋ መሆኑን ጭምር በዚያ ጊዜም ድብደባ ይፈጸማል፣ ዛሬም ቶርች የለም ተብሎ በአደባባይ ቢነገርም ተመሳሳይ ድርጊት እየተፈጸመ ነው በማለት ሁለቱ አገዛዞች ያላቸውን ልዩነት ጭምር በይፋ ገልጸዋል። ራሱንም የማያውቅ ወንጀል አይደለም፣ ራሱንም የማያውቅ የ3 ዓመት ልጅ ከቀበሌ ቤት በእኔ ምክንያት አውጥተው ጅብ አውሬ ስር ወረወሩ። በአውሬ ምናልባት ካልተበላ ብለው የኔን የባለቤትን የ28 ሰዎች የእህቶቼ ወንድሞቼ እና የቅርብ ዘመዶች ከሱ ጋር ንክክ ያላቸው በገንዘብ ሊረዱ ይችላሉ ብሎ ያሰቡትን ለ8 ወር አካውንት ዘጉ። ሌላ ሰው ደግሞ ታዬን ቤተሰብ ረድታችሁ ደግፋችሁ ወዮላችሁ የሚል ደግሞ ከውስጥ ፕሮፓጋንዳ ተደርጎ በኢህአዴግ ጊዜ የኔን ወንድም የኔን እናት ሰላም ያላት የለም፣ ሰላም ያላቸው የለም። እናቴን ሰላም ያላት የለም፣ ወንድሜም ሰላም ያለው የለም። ታዬ የት ነው ብሎ የጠየቀ የሚል እኔን ነው የሚፈልጉት፣ እኔን ነው የሚከታተሉት፣ ከያዙኝ እኔን ነው ያሰሩ። ከዛ በኋላ ለምን አበላችሁ፣ ለምን ወለዳችሁ፣ ለምን ያለ የለም ማለት ሰው። ልዩነቱ እዚህ ላይ ታያል። ሌላው ደግሞ የቀጠለውን ማዕከላዊ ተዘግቷል። ከዚህ በኋላ ቶርቸር አናደርግ ተብሎ በጣም ብዙ ተወርቶለት፣ ግን እኔ ጥፍሩ የተነቀለ እግሩ የተሰበረ ሰው አይቻልም። እኔ አልተመታሁም፣ እኔ አልተሰቃየሁም። ለ4 ወር ጨለማ ውስጥ ከመቀመጥ ውጭ ሌላ ለብቻ ማለት ነው ሶሊተሪ ኮንፋይንመንት፣ ከዛ ውጭ ፐርሰናል የደረሰብኝ ነገር የለ። ግን ሰውነቱ የተተለተለ እና ስንት ስቃይ የተፈጸመበት ሰው ግን አይቻልም። ሰው አልቆምም ማለት ነው፣ ቀጥሏል ትረንድ። በዚህ ደረጃ በቶርቸር ይመሳሰላል። ያኔ ነበረ፣ አሁንም ቀጥሏል። ፎርማሊቲ ያኔ ይሻላል፣
አሁን ፎርማሊቲ የለም። ወንጀል ያኔ ግላዊ ነበረ። አሁን ወንጀል በቤተሰብ በዘር በደም ይተላለፋል። ይሄ ከስንት ዘመን በፊት የቀረ በኃይለ ሥላሴም ያልነበረ ማለት ይሄ ነው ያለው። የኦሮሞ ወጣቶች በቄሮ ሰላማዊ እንቅስቃሴ ያደርጉ የነበረበትንና እሳቸውን ጨምሮ ጓደኞቻቸው የተሳተፉበትን ትግል ተከትሎ ከ4 ወራት በላይ ከቀድሞ ኦሮሚያ ክልል ፕሬዝዳንትና በአብይ አህመድ ተጠልፈው ከሀገር ወጥተው ጭምር እየተሳደዱ የሚገኙት አቶ ለማ መገርሳን ለማግኘት መቸገራቸውን ይህንን ክልከላና አጥር የፈጠረው ለማ ደጋፊ ያገኛል በሚል አብይ አህመድ ያለበት የቁማርተኛው ያሉት ቡድን መሆኑን በኋላ ላይ ለተፈጠሩት ነገሮች ግልጽ ማሳያ መሆኑን ጭምር ጠቆም አድርገው አልፈዋል። በህወሓት የተፈጠረውና የኦሮሞ ህዝብ ላይ በጠላትነት ተሰልፎ በባንዳነት ሲያገለግል የነበረው ኦህዴድን ያሉትን አባላትና ግዙፍ ተቋማዊ አሰራሩን ምክንያት በማድረግ ለኦሮሞ ህዝብ ጥቅም እንዲውል ተደጋጋሚ ጥረት አድርገው የማሳመን እርምጃ እንደሰሩና ይህንኑ ተግባራዊ ለማድረግ በንቅናቄው አራማጆች በኩል የተወሰዱ ስልቶችን ጭምር አንስተዋል። እነዚህ ሰዎች ለሌላ እያገለገሉ በቋንቋ በርቀት በምናምን የማይመስላቸው እንትን ጋር እያገለገሉ ለምንድነው እኛ ትግላችን እነሱን ወደ ህዝብ ትግል ማምጣት ላይ ማተኮር ያልቻል ነው? ለወያኔ የሚያገለግል ሰው ለምንድነው ለህዝቡ የማያገለግለው የሚል ሀሳብ ነበር እና ስለዚህ በወቅቱ ድርጅቱ ግዙፍ ነው ስልህ በአመለካከት ጥራት፣ ዲሲፕሊን በዛ አይደለም ግን ብዙ ቁጥር ነበር። 4 ሚሊዮን አባላት ነበሩ። ይሄ 4 ሚሊዮን ደግሞ ያው ቤተሰብ አለው፣ ልጆች አለው፣ ምን አለው፣ የተለያየ ሴት እንደዛ አይነት ነገር አለው። ኦልሞስት ግማሽ ያህል የዛ ክልል ህዝብ ግማሽ የሚያክል ህዝብ ከዚህ ድርጅት ጋር ንክክ ያለው በዛ ወይም በዛ ከዚህ ድርጅት ጋር ካታገለን ቲፒኤልኤፍ በቃ ትልቁ ስኬቱ እሱ ነው። እኛ እርስ በርስ ነው እዛ እሱ ቆሞ ሬስሊንግ ማየት ብቻ ነው። ይሄ ጫወታ መቀየር አለ የሚል ሀሳብ ነው የነበረው። በኋላ ላይ ደግሞ ለማ ሲመጡ የኛ ሀሳብ የበለጠ ልክ እንደሆነ እየገባን መጣና በዛ ደረጃ ነው። ችግር ነበረበት። ሪፎርም ማድረግ ይቻላል፣ ወደ ህዝብ ድርጅትነት መቀየር ይቻላል፣ ስራ ይፈልጋል፣ ጊዜ ይወስዳል፣ በዛ ደረጃ ማድረግ ይቻላል በሚል ነው የመጣ ነው ማለት ነው። በኢትዮጵያ ውስጥ ለአንድ ጊዜ ጥቅም የሚውል የእቃ መያዣ ፌስታል ወይም ላስቲክ የያዘ ግለሰብ ይቀጣል የሚለው አዋጅም ከአምራቾች ማህበር ተቃውሞ ገጠመው። ማህበሩ አዋጁም እኛን ለማጥፋትም ሰራተኞቻችን ለመበተን ነው ሲል ቅሬታውን ገለጸ። ከመደበኛው አሰራር ውጪ 860 የተመዘገቡ የፕላስቲክ አምራቾች ድርጅቶች ያካተተው 58.8 ቢሊዮን ብር ካፒታል ያለው የኢትዮጵያ ፕላስቲክና ጎማ አምራቾች ማህበር በህዝብ እንደራሴዎች በቅርቡ ህግ ሆኖ የጸደቀው የፕላስቲክን ፌስታል አጠቃቀም ክልከላም በተመለከተ ማህበሩ ባወጣው መግለጫ ከ2000 እስከ 5000 ብር የሚያስቀጣው የደረቅ ቆሻሻ አያያዝና አወጋገድ አዋጅም በተመለከተ የአምራቾች ማህበሩ አባል አቶ በረከት ገብረ ህይወት አዋጁም ጭካኔ የተሞላበት ነው ሲሉ ተቃውሟቸውን አሰምተዋል። ማህበሩ በኩሉ አዋጁም ተግባራዊ ከመሆኑ በፊት እንደ ባለድርሻ አካላት ተሳታፊ እንድንሆን አልተጋበዝንም፣ የአዋጁ ሙሉ ይዘትም ሳይሆን አንዳንድ ጉዳዮች ላይ ስጋትና ጥርጣሬዎችም አሉን ብሏል። እንደ ማህበሩ ገለጻ 90% ግብአቱ በአገር ውስጥ ጥሬ እቃዎችና ተረፈ ምርቶችም የሚሰራው የፕላስቲክ ፌስታል ምርት ለኢትዮጵያ ኢኮኖሚ የ51.6 ቢሊዮን ብር ገቢ እንደሚያስገኝ ለበርካታ ሰዎችም የሥራ ዕድል መክፈቱን አውስቶም አዲሱን ህግ ተግባራዊ ለማድረግ የ6 ወራት ጊዜ መሰጠቱም ከ3 እስከ 5 ዓመታት ጊዜ ገደብ ከተሰጣቸው ከጎረቤት አገር ጋር ሲነጻጸር አነስተኛ መሆኑን ጠቅሶም ይህ ውሳኔ ከ168 ሺህ በላይ ሰራተኞችን የሥራ ዋስትና የሚያሳጣም እኛን የሚያጠፋን ነው ብሎታል። ዛሬ ድረስ አዳዲስ ማሽኖች እየተተከሉ መኖራቸውን የገለጸው አምራች ማህበሩ አዋጁም ተግባራዊ ሲሆን ከነዚህ ሁሉ ከስራ ውጪ ይሆናሉ። አዋጁ መጽደቁ አምራቾችንም ሆነ ማህበራችንን በእጅጉም ያሳዘነው ብሎታል። ለአንድ ጊዜ የሚውሉ ላስቲኮችን ያመረተም ከውጭም ያስመጣ በጅምላም ወይም በሽርቻሮ የሸጠ በመጋዘን ውስጥ ያከማቸ ነጋዴ ከ50 ሺህ ብር እስከ 200 ሺህ ብር እስከ 5 ዓመትም እስራት ይቀጣል የሚለው አዋጅም በህዝብ እንደራሴዎችም ዘንድ ሳይቀር ጥያቄና ተቃውሞን አስነስተዋል። ህጉን በተመለከተ በምክር ቤቱ የውሃ የመስኖና የቆላማ አካባቢዎች ልማትም ጉዳይ ምክትል ሊቀመንበር ዶክተር አወቀ አምዛዬ የፕላስቲክም ከረጢቶች በአገር ውስጥ መመረታቸውና መግባታቸው የሚያስከትለው ጉዳትም ከፍተኛ ነው፣ ቅጣቱም ከጉዳቱ ጋር ሲነጻጸር አነስተኛ ነው ማለታቸው ይታወሳል።
የኢትዮጵያ ጤና ባለሙያዎች አብይ አህመድ ካድሬ ሰብስቦ በሚያወያየው መድረክ የንቅናቄው አስተባባሪዎች እንደማይሳተፉ አስታውቀዋል። አገዛዙ ለካድሬዎች ከፍተኛ ደሞዝ ጨመረ። የኢትዮጵያ ጤና ባለሙያዎች ንቅናቄ በማህበራዊ ገጹ እንዳስታወቀው ረቡዕ ይደረጋል የተባለው ከአብይ አህመድ ጋር የጤና ባለሙያዎች ውይይት ያደርጋሉ በሚባለው መድረክ የኢትዮጵያ ጤና ባለሙያዎችን ንቅናቄ የሚወክሉና እውነተኛ ጥያቄያቸውን የሚያነሱ ድምፆችን ለማፈን ካድሬዎችን የሰበሰበው አገዛዝ በሚያዘጋጀው መድረክ ላይ እንደማይገኙና ድምጻቸውን የሚያሰሙ እንዳልተወከሉ ጭምር አስታውቀዋል። ከገዢው ብልጽግና ፓርቲ ጋር ግንኙነት ያላቸው የጤና ባለሙያዎች፣ በሌላ ቋንቋ ካድሬ የጤና ባለሙያዎች ከየቦታው የተመረጡበትና እየወጡ ያሉ መረጃዎችም የጤና ባለሙያዎች ሳይሆኑ በሆስፒታሎች አካባቢ በተለያየ ስራ ውስጥ ያሉ ካድሬዎች ጭምር በስብሰባው ላይ እንዲሳተፉ ተልዕኮ ተሰጥቷቸው ከዛሬ ጀምሮ አዲስ አበባ እየገቡ መሆኑን የሚጠቅሱ ተጨማሪ መረጃዎች ወጥተዋል። ከመላው ሀገሪቱ ተሰበሰቡ የተባሉት የጤና ባለሙያዎችና የጤና ባለሙያዎች ስም እንዲሰበሰቡ ተልዕኮ የተሰጣቸው ካድሬዎች የኢትዮጵያ የጤና ባለሙያዎች ንቅናቄ መሰረታዊ ጥያቄ የሆኑትን የኑሮ ውድነቱን መሰረት ያደረገ የደሞዝ ጭማሪ እንዲደረግላቸው፣ የጤና ስርዓቱ ለህዝቡም ሆነ ለነሱ አደገኛ መሆኑና ሊሻሻል እንደሚገባ የጤና ሽፋን እንዲያገኙ ያቀረቧቸውን ጥያቄዎች ጨምሮ 12 ጥያቄዎችን ዛሬም አገዛዙ በይፋ እውቅና ለመስጠት የማይፈልግ ቢሆንም በተለያዩ ጫናዎችና አፈናዎች ይህንኑ ተግባራዊ ሲያደርግ ቆይተዋል። ይህ በእንዲህ እንዳለ የደሞዝና ጥቅማ ጥቅም ጭማሪ በደቡብ ኢትዮጵያ ክልል መንግስት ገቢዎች ቢሮ ለካድሬዎች እና በስሩ ላሉ ሰራተኞች ከፍተኛ ደሞዝ ጭማሪ ይፋ ተደርጓል። ለ12ቱም ዞን አስተዳደሮች ጽህፈት ቤት፣ ለሶስቱ ሬጂዮ ፖሊስ ከተማ አስተዳደር ጽህፈት ቤት በሚል በወጣው ደብዳቤና የደሞዝ ጭማሪ ሰነድ ላይ ተቆራርጦ 9000 የሚደርሳቸው ስፔሻሊስት ዶክተሮች የስራ ማቆም አድማ አድርገው የደሞዝ ጭማሪ ባቀረቡበት ወቅት አገዛዙ ለካድሬዎቹ ምን ያህል ደሞዝ እንደሚጨምር በክልል ደረጃ ያለውን ጭማሪ ጭምር በግልጽ እንደሚያሳይና ለአንዳንዶቹ የተጨመረላቸው ደሞዝ ከ17000 ብር በላይ መሆኑ ተገልጿል። ደረጃ 1 ዞን መምሪያ ኃላፊ የተባለው በአሁኑ ወቅት ይከፈለው ከነበረው 13890 ብር 31604 ብር የ17714 ብር ጭማሪ ተደርጎ እንዲከፈለው በታዘዘው ሰነድ ላይ መመልከት ችለናል። ደረጃ 2 ዞን መምሪያ ኃላፊ የተባለው 13890 ብር ይከፈለው የነበረ ሲሆን በአዲሱ ጭማሪ 31300 17410 ተጨምሮ እንዲከፈለው፣ ደረጃ 3 የተባለው የዞን መምሪያ ኃላፊ እንዲሁ 17106 ብር ተጨምሮለት ደሞዙ 30996 ሲሆን ደረጃ 4 የተባለው ዞን መምሪያ ኃላፊ 15028 ብር ሲጨመርለት ጠቅላላ የወቅቱ ደሞዙ 28908 ብር፣ ሬጂዮ ፖሊስ ከተማ ጽህፈት ቤት ኃላፊ የተባለው 17719 ብር ተጨምሮለት 31604 ብር ደሞዝ የሚያገኝ ሲሆን በየደረጃው ለሚሰሩ በደቡብ ኢትዮጵያ ክልል መንግስት ገቢዎች ቢሮ ለአገዛዙ ካድሬዎችና በቢሮ ውስጥ ላሉ ሰራተኞች ከፍተኛ የደሞዝ ጭማሪ ተደርጓል። የጤና ባለሙያዎች ንቅናቄ ያቀረበውን የደሞዝ ጥያቄ ተከትሎ ጥያቄ መምህራን፣ ሌሎችም የመንግስት ሰራተኞች ቢሆንም ተባብረው አለመቆማቸውን ተከትሎ የጤና ባለሙያዎች ብቻ ስራ ማቆም አድማ ማድረጋቸው ለአገዛዙ የልብ ልብ እንደሰጠውና አገዛዙ የጤና ባለሙያዎችን ምንም አያመጡም በሚል እየወሰደ ባለው የንቀት እርምጃ የጤና ስርዓቱን አጣብቅኝ ውስጥ እየከተተው መሆኑን የአገዛዙን የብሪት እርምጃ ተከትሎ የአውሮፓ ሀገራት ለጤናው ዘርፍ የሚሰጡትን ድጋፍ ሙሉ ለሙሉ ማቋረጣቸው ይፋ መሆኑን ጠቅሰን መዘገባችን አይዘነጋም። አገዛዙ በጤናው ዘርፍ ስም የሚመጡ የውጭ ድጋፎችን፣ ዳታዎችን ለስልጣን ማስጠበቂያው ሰራዊት በየደረጃው ላሉ የጸጥታ ተቋማት በማዋል የጤና ስርዓቱ እንዲራቆት ከማድረግ አልፎ በቀጣይ 2018 ዓ.ም ለጤናው ዘርፍ የተያዘው በጀት ካለፈው ዓመት ጭምር ያነሰ መሆኑን ጠቅሰን መዘገባችን አይዘነጋም። የአገዛዙ ካድሬዎች ከደሞዝ ሌላ ለቤትና ለስራ ማስኬጃ በሚል በተለያዩ ጊዜያት ከፍተኛ አበል እየተመደበላቸው ስርዓቱን ለማስቀጠል የህዝቡን ችግር ወደ ጎን በማድረግ የአብይና ጓደኞቹ ታዛዥነትና ታማኝነታቸውን አጠናክረው ለመቀጠል በየጊዜው ደሞዝ ሲጨመርላቸው መቆየቱ መዘገቡ አይዘነጋም። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እስራኤል የኢራኑን ጠቅላይ መሪ አያቶላ አሊ ኻሜኒን ለመግደል የነበራትን እቅድ ውድቅ ማድረጋቸውን 3 ባለስልጣናትም ነገሩኝ ሲል ሲቢኤስ ኒውስ ዘገበ። እንደ አንድ ከፍተኛ ባለስልጣን መረጃም ከሆነ ዶናልድ ትራምፕ ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አያቶላውን መግደል ጥሩ ሐሳብ አይደለም ሲሉም ነግሯቸዋልም ብሏል። ፕሬዚዳንት ዶናልድ ትራምፕ በዚህ መረጃ ላይ በይፋ የሰጡት አስተያየትም የለም። በሁለቱ መሪዎች መካከል ውይይት የተካሄደው እስራኤል በኢራን ላይ ካለፈው አርብ ጀምሮ ጥቃት ከፈጸመች በኋላ ሲሆን
ናታንያሁ በፎክስ ቴሌቪዥን ቀርበው ባደረጉት ቃለ ምልልስ ዶናልድ ትራምፕም አያቶላን ለመግደል የነበራቸውን እቅድ ውድቅ ማድረጋቸውን ሮይተርስም የዜና አገልግሎት መዘገቡን ቢጠየቁም በቀጥታም ከማረጋገጥ ወይም ከማስተባበልም ተቆጥበዋል። የእስራኤሉ ጠቅላይ ሚኒስትር ናታንያሁ በፍጹም ያልተከሰቱ ሁለት ሐሰተኛ የውይይት መረጃዎችም አሉ፣ ወደዚያ መግባትም አልፈልግም ሲሉም ተደምጠዋል። ነገር ግን ማድረግ ያለብንን እናደርጋለን ብዬም እንደማስብ ልነግርህ እችላለሁ። እኛ ማድረግ ያለብንን እናደርጋለን። እናም አሜሪካም ለዩናይትድ ስቴትስ የሚጠቅመውን ታውቃለች። እኔም ወደ እሱ አልገባም ብለዋል። አንድ የእስራኤል ባለስልጣን ለሲቢኤስ ኒውስ እንደነገሩት በመርህ ደረጃ እስራኤል የፖለቲካ መሪዎችን አትገድልም። እኛ ትኩረታችን በኒውክሌርና በወታደራዊ ተቋማት ላይ ነው። ስለዚህ እነዚያ ፕሮግራሞች ውሳኔ የሚሰጥ ማንም ሰው በነጻነትም ያለምንም ተጠያቂነት መሆን አለበት ብዬ አላምንም ብለዋል። እስራኤል ለመጀመሪያ ጊዜ በኢራን የኒውክሌር መሰረተ ልማትና ሌሎችም ኢላማዎች ላይ ጥቃት የሰነዘረችው ባለፈው ሳምንት አርብ ሲሆን ከዚህ ጊዜ ጀምሮ ሁለቱ አገራት መጠነ ሰፊ ጥቃቶች መፈጸማቸውን የጠቀሱ ሲሆን ጥቃቱ እሁድ ዕለትም 3ኛ ቀኑን አስመዝግቧል። በሁለቱም ጎራ እስራኤል ከፍተኛ የኢራን የጦር ጀነራሎችና የኒውክሌር ሳይንቲስቶችን ስትገድል ኢራንም በተመሳሳይ የተወሰኑ የእስራኤል ዜጎች ላይ ጥቃት ማድረሷም ከሁለቱ ከተሞች የወጡ ዘገባዎችም ይገልጻሉ። ቀደም ሲል በታላቁ የህዳሴ ግድብ ጋር በተያያዘ ኢትዮጵያ አስገዳጅና አሳሪ ህግም ካልፈረመችም ግብጽም ጥቃት ተሰነዝራለችም ያሉትን ዶናልድ ትራምፕ ትሩዝ በተሰኘው የግል ማህበራዊ ትስስር ገጻቸው በትላንትናው ዕለት እንዳጋሩት ኢትዮጵያና ግብጽ በታላቁ የህዳሴ ግድብ ምክንያት የነበራቸውን ግጭት በማስቆም ሰላም ማምጣታቸውን ገልጸዋል። ዶናልድ ትራምፕም በዚሁ አስተያየታቸው በኔ ጣልቃ ገብነት ምክንያት ቢያንስም አሁን ላይ በኢትዮጵያና በግብጽ መካከል ሰላም አለ፣ እንዲሁም ይቆያል። እነዚህ ሁሉም በእስራኤልና በኢራን መካከልም ሰላም እንዲወርድ ብርቱ ጥረትም እየተደረገ ነው ብለዋል። የአብይ አገዛዝ ክረምቱ ከመግባቱ በፊት በፋኖ ላይ ወስዳሉ ያለውን ወታደራዊ እርምጃ ተከትሎ ዛሬም የድሮን አሰሳ ሲያደርግ እንደነበርና አገዛዙ በማንኛውም ሰዓት ጥቃት ሊፈጽም እንደሚችል ህዝቡና ፋኖ ጥንቃቄ እንዲያደርግ ጥሪ ቀርበዋል። በአማራ ህዝብ ላይ በብሪት ጦርነት ያወጀ አብይ አህመድ አገዛዝ አገኘዋለሁ ያለውን ወታደራዊ ድል ሳያገኝ ሰላማዊ ሰዎችን በከባድ መሳሪያና በድሮን ጭምር እየጨፈጨፈ በስልጣን አስጠባቂ ወራሪ ሰራዊቱ አማካኝነት ከፍተኛ ጉዳት በህዝቡ ላይ ለማድረስ የተንቀሳቀሰ ቢሆንም ፋኖ በኩል እየተደረገ ያለው ተጋድሎ መጠናከሩን ተቀጥሎ አገዛዙ ያጣውን ወታደራዊ ድል ክረምቱ ከመግባቱ በፊት አጠቃላይ ሁሉን አቀፍ ጥቃት በመፈጸም አገኛለሁ በሚል እየተንቀሳቀሰ ሲሆን ለዚህም ሰኔ መጀመሪያ ላይ ይጀምራል የተባለው ወታደራዊ እንቅስቃሴ መረጃ መውጣቱን ተከትሎ በቅርቡ የዚህን እቅድ ተግባራዊ ለማድረግ ዛሬ በአማራ ክልል በተለይም በጎጃም ቀጠና በርከት ያሉ ቦታዎች ላይ ድሮን አሰሳ ሲካሄድ መዋሉ ታውቋል። ከባንዶችና ከአገዛዙ ባለስልጣናት የተሰበሰቡ መረጃዎችን መሰረት ማድረግ የፋኖ እንቅስቃሴ አለባቸው የሚባሉ አካባቢዎች ላይ ፋኖ ወታደራዊ ስልጠና ይሰጥባቸዋል የሚባሉ ህዝብ በብዛት የሚሰበሰብባቸውና ህዝቡን ጭምር አጥቅተው ለማሸበር የሚያደርጓቸው እንቅስቃሴዎች አካል ነው የተባሉ የድሮን አሰሳ በስፋት እየተደረገ ቢሆንም ይህንን አሰሳ ተከትሎ ከዚህ ቀደም በነበረው ልምድ በተከታታይ ቀናቶች አገዛዙ ያሰበውን ጥቃት ሊፈጽም እንደሚችልና ህዝቡና ፋኖ የጥንቃቄ እርምጃ እንዲወስዱ ጥሪ ቀርበዋል። አገዛዙ በተደጋጋሚ ከዚህ ቀደም ለወሊድ ጤና ጣቢያ የገቡ እናቶችን ጭምር በድሮን የጨፈጨፈበት ትምህርት ቤትና ሆስፒታሎች ብቻ ሳይሆን የግለሰቦች መኖሪያ ጭምር በድሮን የተደበደበበትና በተለያዩ አቅጣጫዎች በሰላማዊ ሰዎች ላይ እየደረሰ ያለውን ጥቃት ተከትሎ አገዛዙ ድሮንን የገዛውት እንደ ክላሽ ለመጠቀም ነው በሚል በወራሪው ስልጣን አስጠባቂ ሰራዊት የቀድሞ ምርኮኛና የአሁኑ ኤታ ማጆር ሹም አማካኝነት በአደባባይ የተናገረ ቢሆንም በአሁኑ ወቅት ወስደዋል ያለውን ወታደራዊ እርምጃ ተከትሎ የአገዛዙ ስልጣን አስጠባቂ ጦር የመዋጋት ሞራሉ የሞተ በወቅቱ ሬሽን የማያገኝ ለአብይና ጓደኞቹ ስልጣን ስንል አንሞትም የሚለው ከጊዜ ወደ ጊዜ ቁጥሩ እየጨመረ የመጣ ሲሆን አገዛዙ አዳዲስ ስልጠና ወስደዋል የተባሉትን ጭምር በስፋት እያስገባ ሲሆን በርከት ያሉ ከባድ መሳሪያዎችን ሲያጓጉዝ መቆየቱን ጠቅሰን መዘገባችን አይዘነጋም። የቀድሞ ሰላም ሚኒስትር ዴታና የኦሮሞ ብልጽግና ፓርቲ ከፍተኛ አመራር የኦሮሚያ ክልል ምክር ቤት አባል የነበሩት አቶ ታዬ ደንዳ አብይ አህመድ የአማራ ህዝብን አጠፋለሁ የሚል ዛቻ እንደነበረውና ከህወሓት ጋር የነበረውን ጦርነት ተከትሎ ሰሜን ዕዝ እንዲጠቃ ሆን ብሎ ማድረጉን ህወሓቶችን ወደ ጦርነት እንዲገቡ በማድረግ ጦርነቱንም ወደ አማራ ክልል ጎትቶ ያመጣው የአማራ ህዝብን ለማጥቃት በተለይም ፋኖ የተባለውን ኃይል ለመምታት መሆኑን በቅርቡ በኦሮምኛ ቋንቋ በሰጡት መግለጫ ማጋለጣቸው አይዘነጋም። በአማራ ህዝብ ላይ የተከፈተውን የብሪት ጦርነት ተከትሎ በባንዳነት የተሰለፉና ህዝባቸውን የሚያስጨፈጭፉ በፖለቲካና በጸጥታ አመራር ውስጥ ያሉ ዛሬም ከወገናቸው ጎን ካልተሰለፉ ፋኖ በባንዳ ላይ ጠንከር ያለ እርምጃ በመውሰድ አማራን እርስ በርስ አዋጋለው እቅድ እንዲያከሽፍ ተደጋጋሚ ጥሪ ሲቀርብ መቆየቱ አይዘነጋም። በኢትዮጵያ የአሜሪካ አምባሳደር
ኤርቪን ማሲንጋ ከጥቂት ሳምንታት በፊት የአብይ አገዛዝ ሰላማዊ ሰዎችን በድሮን መጨፍጨፉን እንዲያቆም በማህበራዊ ሚዲያ ጠይቀው የነበረ ቢሆንም በቅርቡ አገዛዙ ያደረገውን የውስጥ ዲፕሎማሲያዊ ጫና ተከትሎ በአደባባይ ይቅርታ በማለት ነገሩን ለማስተባበል መሞከራቸው ወቀሳ ሲያስነሳ እንደነበር አይዘነጋም። የአብይ አገዛዝ በምዕራዊ ሰላማዊ ሰዎች መጨፍጨፉን ተከትሎ በአዲስ አበባ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በተመሳሳይ ጭፍጨፋውን አውግዘው የጭፍጨፋው ተጠያቂዎች ለፍርድ መቅረብ አለባቸው የሚል ጥሪ ማቅረባቸውና ገለልተኛ ምርመራ እንዲደረግ ማስታወቃቸው አይዘነጋም። ታዋቂው የሙዚቃ ፕሮዲውሰር፣ ዘፋኝ፣ የዘፈን ግጥም ጸሐፊና ዲጄ ሮፋን ኑሪ ሙዘይን በትግራይ ክልል መቀሌ ከተማ ውስጥ በትላንትናው ዕለት ታላቅ የሙዚቃ ኮንሰርት አካሄደ። መቀሌ ከተማ በሁለት አስተያየቶችም መከፋፈሏም ተሰማ። በሙዚቃ አድናቂዎቹ ዘንድ ሮፋን ፔሌ ተብሎ የሚታወቀው የ34 ዓመቱ አርቲስት በመቀሌው ባሎኒ ስታዲየም ለ2 ሰዓት ተኩል የዘለቀ የሙዚቃ ክህሎቱን አሳይቷል። ማለዳም ፀሐይ ወጥታም እንዳበሰችው፣ ፍካትም ቀልማም እንዳደመቀችው፣ በወፎችም ዜማ የንጋትም ዜና እንዳደረገችው ወጋሃታ ነው ፍቅርን የምስራቁ ፀሐይ ብስራት ነው ወገግ ብሎ የሚታይ ሁሌ አዲስ የተሰኘው ወጋሃታም ዘፈኑን ጨምሮ የተለያዩ አዝናኝና አነቃቂ ዜማዎቹን ለአድናቂዎቹ ያሰማው አርቲስት ሮፋን ከኮንሰርቱ በኋላ በጻፈው አጭር መልእክቱ መቀሌዎች ላሳያችሁኝ አክብሮትም ለመግለጽም ቃላት ያጥረኛልም ብሏል። በዚህ ወቅትም የማረሳው ትልቅ ስንቅ ነው። ይህንን ኮንሰርት ለምን እንደማደርግም ታውቃላችሁ በማለትም የደስታ እንባም ተናንቆትም መልእክቱን አስተላልፏል። ምሽቱ ላይ ከመቀሌ ስታዲየም የተሰባሰቡት በ10 ሺዎች የሚቆጠሩ የሙዚቃ አፍቃሪዎቹ እጅ ለእጅ በመያያዝ በደስታ በአዲስ የተስፋ ውልደት መንፈስም አብረውትም መጨፈራቸው መደነሳቸው ተመልክቷል። ኢትዮጵያም በቅርቡ ካፈራቻቸው ታዋቂ ወጣት አርቲስቶች መካከል አንዱ የሆነው ሮፋን የመቀሌ ምሽትን በደስታ በአብሮነትና በተስፋ መንፈስም ማወዱን ተከትሎም ቅሬታም ያደረባቸው የሃይማኖት አባቶች መኖራቸውም ተመልክቷል። ቅሬታቸውን ካሰሙ የሃይማኖት አባቶች መካከል ራሷን በቅርቡም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያገለለችው የትግራይ ኦርቶዶክስ ቤተክርስቲያን የሃይማኖት አባቶች በ10 ሺዎች የሚቆጠሩ የትግራይ ቤተሰቦች ልጆቻቸው አስከሬኖቻቸው በቅጡም ሳያርፍም የህወሓት ፖለቲከኞችና ወታደራዊ ባለስልጣናት ሲጨፍሩ ማየት አሳዛኝ ነው፣ ጊዜው የጾም የጸሎት እንጂ የፌሽታም አይደለም በማለት አርቲስት ሮፋንን ሳይሆን ፖለቲከኞቹን መወረፋቸውን ከመቀሌ የወጡ መረጃዎችም ገልጸዋል። የእስራኤል የጦር መከላከያዎች እስከ 20 ከመቶ የሚደርሱ ከኢራን የሚወነጨፉ ቦሊስቲክ ሚሳይሎችን መጥለፍ አልቻልኩም ሲል የመጀመሪያ ጊዜ የስታትስቲክስ መረጃውን ዛሬ ይፋ አደረገ። ኢየሩሳሌም ፖስት ጋዜጣ እንደዘገበው ከኢራን የተወነጨፉ በሺዎች የተቆጠሩ ሚሳይሎች ከ80 እስከ 85 በመቶ የሚሆነው 300 ኪሎ ሜትር ርቀት ላይ የሚገኙ ሚሳይሎችን መከላከል ይቻላል የተባለው በዕብራይስጥኛም ተአምረኛው ዘንግ በሚባል የሚጠራው የዳዊት ወንጭፍም ዴቪድስም ስሊንግ አሮ 2 ቀስት አይረን ዶም ጨምሮ ሌሎችም ዘመናዊ የጦር ሚሳይል ሙከራም ከጥቅም ውጪ ማድረጉንና ቀሪዎቹንም ማክሸፍ ባለመቻሉ ኢራን ወደ እስራኤል የላቀ የአየር መከላከያ ስርዓት ውስጥ ዘልቆ በመግባት ዋና ዋና ከተሞቹን የቴክኖሎጂ የሳይንስ ምርምር ጣቢያዎችን ኢላማ በመምታቷ የእስራኤል ጦር ስትራቴጂክ እንዲቀይር አስገድዶታልም ብሏል። ጦርነቱ ከተጀመረ አንስቶ ኢራን የእስራኤልን የአየር ጥቃት አጸፋም ስታደርግ እንደ ቴልአቪቭ እና ሃይፋም ባሉ ታላላቅ ከተሞች በቦሊስቲክ ሚሳይሎች መደብደባቸውን ተስተውሏል። አብዛኛው የኢራን የሚሳይል ጥቃት በቴልአቪቭ እና በማዕከላዊ እስራኤል፣ በሰሜን እስራኤል ሃይፋ አካባቢ እና በደቡብ ቤርሻቤያ አካባቢ ያተኮረ ሲሆን እነዚህ ሚሳይሎችም የእስራኤልን ባለብዙ ቢሊዮን ዶላር የአየር መከላከያ ስርዓትን ከአይረን ዶም ዋና አካል ቀስት ዴቪድ ወንጭፍና የብረት ምሰሶ ጸረ ሚሳይሎችን አልፈው መግባት እንደቻሉ ጥናት እያደረግን ነው ሲል ለኢየሩሳሌም ፖስትም ተናግሯል። እንደ ዘገባው ከሆነ ሰራዊቱ ያለማቋረጥም ስልቶችን እያስተካከለ ነው። ኢራን ጥቃቷን እንዴት እንደምትፈጽም ለመረዳት እየሞከረና አዲስ ስትራቴጂ እየነደፍን እንገኛለን። እስከዛው ድረስ ግን ዜጎችም በምድር ስር በሚገኙ ደህንነቱ በተጠበቀም ክፍል ውስጥ እንዲጠለሉ አልፎም ተርፎም የማስጠንቀቂያ መልእክቶችን ድምጽ እንዲከታተሉ ሲል ማሳሰቢያ ማውጣቱን ኢየሩሳሌም ፖስት አስነብበዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።